ሌላ ሌላ ማስረጃ አለሽ ብዬ ስላመንኩ ነው። ከሌለሽ ደግሞ ያው እንግዲህ ሰው አትረጅም ብዬ ግን አይደለም። በነገራችን ላይ አሁን ታሜ የሚባለውን ታውቃለህ ራይት? ይሄ ወንዱ ልጅ ከነ ሙኒት ጋር ያ አንድ ቀን ማርታ ነው ስሟ ማርታ እዚህ መታ ሙኒት የመጣ ኢንተርቪው ስታረግ ሰምተዋል? ያንን ቪዲዮ ሆዴ ኖ አልሰማሁትም። ያ ሙኒት ኢንተርቪው ያደረግናት ኢንተርቪው ሳይሆን ጀስት መጣች፣ ተቀላቀለች። ከዛ ጠይቂኝ አለች። እንደዛ ነገር እያወራን ስለ ታሜ ስንጀምር ታሜ ጥሩ ሰው እንደሆነ ምናምን ስትናገር ጓደኛው እንደሆነ ምናምን ሰውንም እንዳላስጠረዘ ስትናገር ልጅቷ ራሷ መጣች። ገብቷል? ያ 20,000 ድራም ሰጥታ 10 ወር ሙሉ ወረቀቷ እንዲሰራ ስትጠብቅ ቆይታ ከዛ ነይ ብሏት ፖሊስ ጣቢያ ራሷን አገኘች። ለምን ስትል እኔ ያንቺ ኃላፊ ማለት ያንቺ ወኪል አይደለው ለምን ትፈሪያለሽ አላት። አሁን የሆነ ልብ ተሰምቷት ከሱ ጋር ገባች። እዛው ፖሊስ ጣቢያ ቀረች። ከዛን ተጠረዘች። 20,000 ድራምም ሰጥታ 10 ወርም ጠብቃ ከዛን እሺ ብሩን እንኳን መልሱላት ሲባል ምንድነው ያለው? ምንድነው የተመለሰላት ታውቃለህ? ያ ምን አለ ወረቀቱ ባያልቅም ሳስጨርስላት ስለነበር ብሩን ስለተጠቀምኩት የለኝም ብሎ 3,000 ድራም ብቻ ነው የሰጣት እሱ ከኪሱ። ሌላውን 3,000 ድራም እንደውም ሌሎችን አዋተው አንድ ላይ 6,000 ድራም የተሰጣት ልጅቷ አብዳ የት እንደነበር ታውቃለህ? ገዳም የልብ ድካም ይዟት ራሴን አጠፋለሁ እንዴ ስለምትል እናቷ ደግሞ ራሷ እንዳታጠፋ ስትጠብቃት ለራሷ በሽተኛ ሆነች እናቷ። አሁን እናቷ ያዞራት ይደፋታል። እሷ ደግሞ አሁን ኩዌት ነው ምናምን ሄደች። አሁን ደግሞ እንደገና መድኃኒት ደግሞ ትወስዳለች። ቲን ስታወራ መድኃኒት ካልወሰደች ይነሳባታል። ይሄ እንትን ነው። ኦኬ ገብቷል? እቺ ልጅ ወረቀቷ ካልተሰራላት እኔ ቴሌፎን ግዛልኝ ብዬ ሰጥቼ ቴሌፎኑ ካልሰጠኸኝ አልገዛም ማለት ነው። ጉዳዩን በስነ ስርዓት ቤሩት ነው ሄደችው። ቤሩት ሄዳለች፣ ግን ኪኒን ትወስዳለች። ትንሽ ከተናደደች ይነሳባታል። ገብቷል? እንግዲህ 20,000 ድራም ማለት ስንት እንደሆነ ታውቃለህ? በወር ወይ 800 ድራም ወይ 1,000 ድራም ነው ደሞዛቸው። ስንት አንድ አመት ከምናምን ተቆባታል። የ2 አመት ደሞዟ ማለት ነው። እንደገና ነይ ተብላ ከስራ ቦታ ተደውላ ተጠርታ ፖሊስ ጣቢያ ገብታ ከዛን ተጠረዘች። ለምንድን ነው ነገር ሁላ የሚደርስባት? ሆዴ ይሄን ችግር ዱባይ ያለች ልጅ ጠብሰ የለ ለምን እሷን በውስጥ አጠይቃት? እኔ አልጠበስኩም። እኔ አም ሲንግል ማንንም አልጠበስኩም። እና እንግዲህ አስብ፣ አንድ ልጅ ከስራ ከመዳን ቤት ተጠርታ እስር ቤት ገብታ ከዛን ተጠርዛ ግን 10 ወርም ጠብቃለች እየተሰራ ነው ተብላ እንደገና ደግሞ ተጠርዛለች። ብሯንም አላገኘችም። ማታ በአረበኛ ስታወራ የነበረ ጠዋት ላይ በአማርኛ ኢትዮጵያ ስታወራ ራስን ማግኘት ምን ማለት እንደሆነ ገብተዋል እንዴ? ቀላል አይደለም፣ ከባድ ገባኝ። እና አንድ ነገር ልንገር፣ ወረቀቷን ካላሰራላት ራሱ ኦኬ አልተሳካም አይደል? ቢያንስ ለወረቀት እንኳን አንድ ነገር ቢያረግ ሆነም ቀረም እቺ ልጅ ወረቀቷ እንዲሰራና እዛ ሀገር እንድትኖር ነው ፖይንቱ አይደል? ያ ፖይንቱ ካልተሳካ እንደምንም ብሎ ብሯን እንኳን አይሰጣትም፣ ሙሉ ብሯን 20,000 ድራሙ። እሱ ግን እኔ ምንም ሀቅ የለብኝም ብሎ እዚህ እየመጣ አንበሳ ያወርዳል። ገብቷል? እነዚህ ሰዎች ብትቀጠቅጫቸው ላይ አሁን ለምሳሌ የቤታ ጊፍተሯ ነው አለ ጋይስ፣ ትልቁ ጊፍተር ታሜ የሚባለው አይደለ? ባልሳሳት አይደለም ሌላ ሰውዬ ነው። አይደለም ታምራት የሚባለው እሱ አይደለም። አይደለም እሱ ጊፍት አይሰጥም ይቀበላል እንጂ። ኦኬ ያ ለምን ታሜ ይሉታል ብዙ ጊዜ። እሱ አይደለም ማለት ነው። ኦኬ እና እዚህ መልክ ለማድረግ አንበሳ ይሰጣሉ። ግን ልጅቷ አሁን ትንሽ ስታወራ ንዴቷ ከመጣ እንደ እብድ ስለሚያርጋት ይሄ የእንትን ኪኒን ትወስዳለች፣ የእብድ ኪኒን። እንደገና በእንደዚህ አይነት ጭንቀት እንግዲህ ሰው ቤት አሁንም እየሰራች ነው። ዲፕረሱ አለ። እንደገና 2 አመት የሰራበት ብር በችግር ውስጥ በምን አይነት መከራ ውስጥ ምን እንዳየበት ስታውቅ ሰው የፈለገ 1 ሚሊዮን ድራም ቢሰጥ ከአይምሮ አይጠፋም። ያ ብር አይምሮ ላይ ፍሪዝ ያደርጋል። ታውቃለህ ትርጉሙ?
ትራማ ነው የሚይዝ እሱማ ልክ ነው። በጣም ብዙ ጉዳት አለው እና እሷ ሀብታም ስለሆነች እንዴት የምትበድላት ሰው ብለህ እንትን አትበል። ገና ለገና እኔ ጋር አለች ያልኳትን ልጅ እኔ ስላላገናኘዋት ግሩፕ እንዳስገባት እኔ ጅሎኝ ግሩፕ አድርጌ እሷ እንደፈለገች ልታረጋት ነበር። ገብቷል። ስላላገኘች አክበረት የምትባል የትግራይ ልጅ አለች እንደገና እሷ ጋር ሰርታ ስትጠርዛት የነበረችው ካንስል አርጋት እሷ ጋር ደውላ ላምጣሽ እንዴ ወደ ዱባይ ትላታለች። እንደገና ሁሉ ሰው ጋር እየደወለች ትጠይቃለች። እሺ ማነች ሄለን ጋር የመጣችው ልጅቷ? ትኬቷን ሁላ የላከችልኝ አንቺ እሷ ጋር ለመስራትሽ እኔ በምን እርግጠኛ ሆናለሁ ብያት ማለት ነው። ምንም የጣለችው ነገር ያ የለም አላበሻ ምናምን የሚለው እሱ ከነማ የላከችልኝ። ለምን ሰዎች ነው ያመጧት እኔ ጋር እንጂ ልጅቷ እኔ ጋር አልመጣችም። ለዛ እሷ መሆኗን ሰራተኛ መሆኗን እንዴት አውቃለሁ ነው ያልኩት። እሺ ጫታም ነሽ ይለኛል። ለራሱ ጫታ አጥቼ ደብሮኝ ሶሊያናን ፎሎ እያደረገዋት ንገሪያቸው። ልብስ የምሸጥ ልጅ ናት ዱባይ የምትኖር እና ፎሎ እያደረጋቸዋል። ከፈለግሽ ተኝ እሺ፣ እዚሁ ላይ ተይውና ችግር የለውም። አዎ ሌላ ነገር እያወራች አይደለም። እና እንዳይገርም እንደዚህ ተቸግሮ ምናምን እንጀራ ከኢትዮጵያ ስለሚመጣ ከኢትዮጵያ ስንት ትራንስፖርት ወጥቶበት ምናምን ስለሚመጣ ከሰው ካልተራረፈ እንጀራ እንኳን አሰጣቸው። የሚገርም ነገር ታውቃለህ? አንድ ቴዲ ራስታ የሚባል አለ። ከአሜሪካ ተጠርዞ ዱባይ ሄደ ማለት ወደ ኢትዮጵያ ከመሄድ ብሎ ዱባይ ሲሄድ እሷ ጋር ሹፍርና ይሰራ ነበር። ሰውየውን እብድ አድርገው እንደምንም ከሷ ስር ወጥቶ አሁን በሴት ወረቀት አግኝቶ ልጆች ወልዶ ይኖራል። እኔ እሷን ስናገራት 4 ሻማ ነው ያበራው ነው ያሉት። እንግዲህ እዛ አካባቢ ያሉ ሰዎች ደስ ብሎት መናገር አይችሉ። እኔ ነኝ የዱባይ አሚሩ ሸልሞኝ ትላለች። አሚር የስራ ሰው ነሽ ብሎ ሸልሞኝ ያለች። አሁን እነ ሙኒት ኦሬዲ እኮ ከሳቸዋለች። አያውቁም እኮ እነሱ እኮ አያውቁም። አይ እኔም ብዙ በእኛ ጉዳይ ላይ በተለያየ ጉዳይ ላይ ብዙ አስተያየት ሲሰጡ የነበሩ ሰዎች ዛሬ ላይ ሲቆጠቡ አይቻሉ። እሱም ትንሽ ጥያቄ ፈጥሮብኛል። ግን ያው ስም መጠቀስ አያስፈልግም፣ ራሳቸውን ያውቁታል። ያው ዱባይ ስለሚኖሩ ብቻ ማለት ነው። ያው ለራሳቸውም ሰክተው ሊሆን ይችላል። ግን ብዙ አስተያየት ላይ ሲሰጡ ስለማያቸው ናይ ምን ብዬ ነው እንትን ያልኩ የነበረው ቀላል ዱባይ አሁን እንጀራ ምናምን ከኢትዮጵያ ስለሚመጣ ከዛ ድረስ የመጣ ምግብ ልትበሉ ተብሎ ትርፍራፊ ነው የሚሰጣቸው ቡሌ። እንደገና ደግሞ ሰው ሰራተኛ ስታመጣ ኮንትራቱ ላይ ምንድነው የሚለው መሰለ? የአረብ ሀገር ኮንትራት 8 ሰዓት ብቻ ነው ስራ የሚለው ኮንትራት። ሰራተኛና ማህበራዊ ላይ ኮንትራቱን ስታየው እነሱ ግን 16 ሰዓት ነው የሚሰሩት። ሆቴሉ ጀምሮ እስከሚዘጋ ድረስ አሉ እዛ ውስጥ እና ትከፍላቸዋለች በዛ ክፍያ። በቃ አንዴ ኮንትራት መጣ በ1000 ድራም ተብለ 1000 ድራም ነው የሚሰጥ። ሌላ ምንድን? እንደገና ደግሞ የኢትዮጵያ ስጋ ተብሎ ነው የሚቀርበው፣ ግን እዛው ጫካ ላይ ያሳርደው ነው የሚመጡት። ይሄ ትክክለኛ ማስረጃው አለሽ ሄለን? 19 ፎቶ ቪዲዮ አለኝ። የቱ ጋር ታርዶ እንደሚጫን እልክላለሁ ከፈለክ። በዋትስአፕ አለ፣ ዋትስአፕ ላክልኝ። ዋትስአፕ አለኝ። በውስጥ ላክልኝ ከፈለክ። እልክልሻለሁ ዋትስአፕ ቁጥሬ። በጣም ለእኔ ለአይምሮ ይከብዶኛል። እውነቴን ነው የምልሽ። በዚህ ደረጃ የማትጠብቂያቸው ሰዎች እዚህ ቦታ ላይ ሳገኛቸው እኔ እያልኩ ነበረ ባይዘው እዚህ ጋር ስመጣ ነው ሄለንን ደግፌ አይደለም ተቃውሚያትም አይደለም የማንም ደጋፊ አይደለም። እኔ ባይዘው ግን እንደ አዘፍሬንድ ሄለንን ሁሌ ጠርታ ስጠይቀኝ እኔም ሳገኛት ደግሞ መጠየቅ የምፈልገው ነገር አለ፣ ጠይቃታለሁ። ኖርማል ነው ለኔ። እና አንዳንዴ ለአእምሮ የሚከብዱ ነገሮችን እየሰማን ነው። አሁን ደግሞ በውስጥ ባወራሽ ይቀለኛል። እዚህ ጋር ባልጠይቅሽ ባላነሳው ራሱ ደስ ይለኛል። ግን
ከባድ ነው ትንሽ። ቲክታክ ወዴት እየሄደ እንደሆነ ትንሽ ለምን ነው በውስጥ የምናወራው? እልሽ አሁን እዚህ ጋር የምታያቸው አሁን ቅድም ፎቶ ለጥፈሽ ነበር። አሁን እዚህ ጋር አሁን እሱ ደግሞ ራሱን የቻለ ትልቅ አጀንዳ ነው። ኤአይ ነው ወይስ ኖርማል ፎቶ ነው ምናምን የገጣጣዋን ነው የምትለው? የድዳሟን የራሷ ነው እንዴ? ኖርማል ነው እኮ ይሄ እኮ ምስጢር አይደለም እኮ ኦልሬዲ ለጥፈውታል። ኦኬ ለእኔ አዲስ ነገር ሆኖብኝ ገርሞኛል። እና ሁሌ አዳዲስ ነገር እያየው ትንሽ ሄሉ አንድ ቀንን በስህተት ቦለቅሻት። ኧረ ማን ነው? እግዚአብሔር በእውነት የሰው ነች እንትና ነው ይሄ አሁን የሰውን አሁን ገብቻ ያታል። ሆዴ የውስጥ ታሪክ ይቅርብ፣ የፊት ለፊት ይሻላል። በፊት ኖ አይ እኔ ምን አለ መሰለሽ አንዳንድ ጥያቄዎች እዚህ ጋር መጠየቅ ከሌለብኝ በሚለው ነው እንጂ ኖርማል እኔ ችግር የለብኝም። እኔ እንዳልኩሽ እኮ ነኝ። እኔ የማንም ደጋፊን ተቃዋሚም አይደለሁም። ግን እንደ ሀሳቤን ራሱ ስታወራ ማለት ነው በፊት ለፊት እንኳ ቢመጣ የሚወራውን አውቃለሁ እኮ እኔ እኮ ከማንም ሰው ጋር ሳወራ ወደ የተናገረውን ሪከርድ ከመጣሽ እዚህ ገስት ላይ ነው እንጂ ለሄለን አግዣ አይደለም። በኋላ ፍትህ ለሆዴ እንዳንል። እኔ ዱባይ አይደለም የምኖረው ጀርመን ነው። እንደዛ ችግሩ እኮ የሆዴ ወዳችሁን ስታወሩ የሌላ ሰው ኬዝ እየነካካችሁ እኮ ነው። እልክልሻለሁ ከሄለን ጋር እኔ ፖስት አላወራማ ቪዲዮ እንድታየው ነው። እዚህ ቪዲዮን ማየት ፈልጋለሁ። ስጋ ምናምን ማሳየት ላይቭ ላይ አትችልም፣ ያስወጣል። ገባ? ኦኬ እሺ፣ ለውጣና ላክልሽ። ያ ጻፍና አንዳንድ ሰው ዝም ብለን የምናወራ ነው እኮ ይመስለው። እኛ ኦልሬዲ እኮ ለምግብና ተቆጣጣሪም ልከናል እኮ ዱባይ ራሳቸው ይመጡላቸዋል። አሁን ሁሉም እዛ ሀጅመን ያለ ምግብ ቤት ሁላ ነው ቼክ የሚደረግ ከነ ታርጋለው ምን አለው ምናምን ነገር። ሰራተኞቹ ራሱ እዛው ነው አሁንም ያሉት። እንግዲህ ካላስወገዷቸው ሙኒትን ይጠይቋታል መቼም እንዴት ሰው ማስወገድ እንዳለባቸው እሷን ሀሳብ የምትሰጣቸው። ሙኒት እኮ ዝም ብላ የምትናገር ሰው እንጂ እኔ ክፉ ሰው ማለት አይ ሌላ ነገር ደግሞ ደግፌ ችግሯ እሷ ተነስታ ሰውላ ገላለሁ እያለች ከገደለች በኋላ ውይ ሳታውቅ ነው ድንገት ሊፕ አርጋ ነው ልትይ ነው። እንደዚህ አይነት ሰው ፈሪ ሰው የሚገለው ሰው በነገራችን ላይ እሷ ባክሽ ያው የሚያወራ ሰው አይገድልም። ሌላ አሉ ሳይለንት እንሰማለን። ሚስኪን ብትሆን ኖሮ የ60 ሰው በላይ ብር እያለቀሱባት ጫማ እንኳን በስነ ስርዓት ያለበሰ ሰው እየጠየቃት ለሌላው እዚህ 100 ሺና አንበሳ እያወረደች ስሟን ለመገንባት አትሄድም ነበር። ትክክለኛ እንባ ይገባት ነበር። ገብቶሻል? እሷ ሰራተኛ ሆና የቤት ሰራተኛ ሆና ሰውየው እንዳገባት ሽማግሌው አግብቷት ከዛ ህይወት እንደዛ መከራ ሲያሳያት ስለነበረ አሁን እልዋንና እንትኗ የምትወጣው በሀበሻ ነው በእኛ ልጆች እኮ 6 ወር ተሰጥቶኛል፣ በ6 ወር ውስጥ ከፍዬ ጨርሳለሁ ምን አገባችሁ ብላለች። 6 ወሩን ጊዜ ገደብ እኮ ለራሷ ነው የሰጠችው በስልጣኑ አይደለም። መብረቁ ቤት ገብታ እንደዛ እኮ ተሰጣት። ይሄ የህንድ ቡዳ የመሰለ ሰውዬ ማን ስለሆነ ነው በሰው መከራ ላይ ጊዜ ገደብ የሚሰጠው? ራሷ ነች እኮ የሰጠችው። ለሱ ደግሞ ለሱም ስራ እኮ ነው ኮሚሽን ይከፈለዋል እንዴ። ለሱ ደግሞ ይሄንን ጊዜ እንዲሰጣት መጀመሪያ ሄዳ ሰጣው ነው። ገብቶሻል? ፎዴ ትንሹን ነው የምልክልህ። ትንሽ ልኬልሻለሁ። ቁጥሬን ደረሰሻል? ላኩልህ። ይኸው እርጉዟ ሽሏን ይኸው ይሄ እንደዚህ የተጠመጠመው ቢጫ ገመድ ያለው ሽል አለበት። አሁን 6 ቪዲዮ ብቻ ነው ላኩልህ እንጂ 19 ቪዲዮዎች አሉ። ኦኬ ለዩና መጣ። ይሄ በቃሃል እንዴ ሄሉ ሆዲ የዱባይ እንትን ሆነ እንዴ? አይ አንዳንድ ጊዜ ውሸት ማውራ ይመስላችኋል ሰዎች። እንደዚህ አይነት ነገር ላይ እንደማይዋሸር አልገባቸው። እንትና ማነው በጸሎት የህንድ ቡዳ ምን አይነት ነው እያለች ነው። የህንድ ቡዳ ማለት መብረቁ ነው የሚመስለው እሱ።
ከምሬ ነው የምልሽ። መሀል እንትኑ ላይ ግንባሩ ላይ ይሄ ህንዶች የሚያደርጉት ቀይ ጥፍር ቀለም ቢያደርግ እንዳልሽው በቃ ባቡጂ ነው ፊልም የሚመስለው። ህንድ የከሰረ የፊልም እንደዚህ ይላል። ደግሞ ደግሞ ወላሂ ስሚ፣ ደግሞ እንጠራለን እኮ ቆሻሻ። ወላሂ ሰላም ቆንጆዬ፣ እንዴት ነሽ? ሂሩት ሰላም። እግዚአብሔር ይመስገን። እንዴት ናቸው? እኔ እኮ የእሷን ስሰማ አሁን ወደፊት እኔ ዱባይ ነኝ የምኖረው፣ ግን እንዴት ብዬ ነው ምግብ የምበላው? ቢያምረኝ እንኳን ቤት አሳርጃ ወይ ራስሽ ጊዜ ሄድ የተመረመረው ሂሩት። አዎ፣ እሱ ነገር ደግሞ በጣም ይከብዳል። ከምር እኔ ስሰማ ድንግጥ ነው ያልኩት። እንግዲህ እንዴት ብለን ነው የምንበላው? አያረጉም አይባልም። ምክንያቱም ኢትዮጵያ ውስጥ እንጀራ ላይ ብዙ ነገር የሚቀላቀልበት የሚነገደው የኢትዮጵያ ስጋ እየተባለ ነው፣ ግን እዛው የሚደረግ ነው። ገብቶሻል? እና ምንም አይነት የስጋውን ጣም የኢትዮጵያን ካልቸር የኢትዮጵያን ጣም ከአይምሮ እንዲጠፋ ነው የሚያደርጉት። ይሄ የንግድና ምናምን በኢትዮጵያ ደረጃ ሊጠይቃቸው ይችላል። አሁን ህጋዊ የስጋ ፍቃድ ማመላለስና መሸጥ የሚችሉ ነጋዴዎች ያንን ኮምፕሌን ማቅረብ ይችላሉ። ምክንያቱም በስራቸው ላይ ህገወጥ ስራ እየተሰራ ስለሆነ ይህን ጉዳይ እንዲያዩ ማድረግ ይችላሉ ማለት ነው። ይሄ ዝም ብሎ ሳራ ምናምን ብቻ መሰላችሁ እንደ ቶፒክ ሀገራዊ ሆኗል እኮ ጉዳዩ። በተለይ የስጋ ጉዳይ ለኢትዮጵያ እኮ ከቡናና ከምንቀጥሎ ስጋ ወደ ውጭ በመላክ ነው እኮ የምትታውቁ። ያንን ነው እኮ እየዘጉ ያሉት። የሀረር ሰንጋ ፍቄ ክትፎና ምናምን ቤት ነው የሚለው። የሀረር ሰንጋ እየተባለ ከበረሃ ላይ እርጉዝ ላሙላ የሚታረድበት ነው። ይሄ ኤክስፖ እንትኖቹ ይመለከታቸዋል። ኤክስፖ ኢምፖርት ኤክስፖርቶቹ ይመለከታቸዋል። ይህ ጉዳይ ለማለማ በውስጥ እንደላክን እዚህ ሀገር ያለ ፖሊስ እንዴት ሳያቸው እዚህ ሀገር የሚመለከተው አካል ቀጥታ መጥቶ ጠይቆን ልክ ያለው ሁሉንም ቪዲዮ ኖ እዚህ ሀገር እኮ ካሜራው በየሁላ የምትንቀሳቀሽ ሁላ በካሜራ ነው። እና እንዴት አመለጣት? ይሄ ጉዳይ እንዴት ሊያመልጥ ቻለ? ይሄ በጣም አሳሳቢ ነው። ፖሊስ በየቀኑ አሁን ይጠይቅሻል። እኔ አሁን ለምሳሌ እዚህ ሀገር 10 ዓመት መንጃ ፍቃድ ካለኝ አንድ ቀን መንጃ ፍቃድ አለሽ ብሎ የጠየቀኝ ፖሊስም ሆነ ትራፊክ አይቼ አላውቅም። ያው እንትን እዚህ የሆነ ነገር ስትሆኝ ያው ይይዝሻል። እዚህ ሀገር ካሜራ በካሜራ ነው። መሀል ላይ ትፈተሻለሽ። እኔ አሁን ሹፌር ነኝ። ትፈተሻለሽ። አንዳንዴ ሳታስቢ ትፈተሻለሽ። እዛ ያሉና ዴሊቨሪ በሚጭኑበት የራሳቸው መኪና የለም፣ በዛ ጭነው ደግሞ ሰራተኞች ላይ ራሱ ምን አይነት ግፍ እንደሚከናወን የምታውቂው? ከሀገር ቤት ሲያመጧቸው ስጋ ቤቱ ስጋ ቆራጭ ምናምን ክትፎ ምናምን አቅራቢ ምናምን ተደርጎ ነው የሚመጡት። አይዘገንንም? ኧረ በስላሴ እንግዲህ ዱባይ ማለት ሙቀት ሀገር ነው። እንደገና ደግሞ የውጭ ሀገር ስታንዳርድ ነው አይደለ? ስጋ መቀርብ ያለበት ማታ ተመጣበት ምናምን። አንቺ ግመሉ ላለኩ ግመሉ ሲታዘብ ራሱን አርደውላቸው ይሆናል እኮ ይዶን ነው። አንቺ ሲያርዱት እንደዚህ የሚያሰቃዩት እንስሳውን ጽዳት የለውም። ስጋውን በጫማ እየተራመደበት ነው። ጽዳት የለውም። በቃ በጣም ቆሻሻ ነው። ካይና እኔ እንጃ በጣም እኔ በዚህ ጉዳይ ውስጥ መግባት አልፈልግም። የጋረዱት ፌስታል ሰው እንዳያቸው ነው። አዎ ግን በቃ የሆነ ሰዎቹ ራሳቸው ምንም ጥንቃቄ የላቸውም፣ ንጽህና የላቸውም ምናምን። እንስሶቹን አሰቃይተው ነው የሚቀርቡት። እንኳን እጁ ላይ አላረገም፣ ቢላ እንኳን ቢቆርጣቸው ገብተዋል። እንደገና ደግሞ በዛ በሙቀት አይተሃል እንዴት ከዛን እንዴት እንደሚጫን አይተዋል። በፌስታል ታስሮ እኔ ምልሽ ሄሉ ይሄ ነገር በቢጫ ገመድ የታሰ አጠገቡ ያለው ምንድነው? ከላማ ውስጥ የወጣ ሽለው ትንሽዬ እንትን እርጉዞ። እኔ ምልሽ ይሄ ጉዳይ ማለት ነው ከአንቺ ጋር ከመድረሱ በፊት ሌሎቹ ሰዎች ጋር ደርሶ ነበር። እንዴት አስችሏቸው አፈኑት? ተደራድረው ነው። ብር ተቀብለዋል እኮ እንዴ። የፈለገ ብር ይኑር እንጂ የሰው ህይወት አይበልጥም እንዴ? ምን አገባቸው? ራሱ ጆከር እየሄደ እያረደ። ይሄ የሚሰክረው በየቀኑ የሚጠጣው በምን ሆነና ነው? ቆሻሻ። ሄለን እንግዲህ በቃ እኔ እንደዚህ ሀሳብ መስጠት አልፈልግም፣ ግን ያየሁት ነገር በጣም ያስጠላል። እኔ እንጃ። አሁን እኮ የላኩልህ ትንሹ ነው። ዝም ይሄ ከሆነ የሚበላው በጣም
ያሳዝናል። በእነዚህ በውጭ ሀገር ስታንዳርድ ሲጀመር ከብቱ ተዘግዝቆ ምን ብሎ ምናምን ዋን ሻት ነው እንትን የሚባለው። ከዛ በኋላ ደግሞ ተንጠባጥጦ እንደዚህ ከዛን ሲያልፍ ደግሞ የስጋዎቹ ፓርት አለ። አሁን ለምሳሌ ጎድኑ ጋር ምናልባት ጤነኛ ላይሆን ይችላል የሚጣለው ሁላል ገብቷል። እግሩ ጋር አይ ይሄ አያልፍም ልትባሉላ ትችላል። ከዛ በኋላ ነው ማተብ ተመቶበት እንትን ብለ ከዛ ምግብና ጤና ምናምን መቶ ቼክ ደግሞ አንዳንዴ ኩሽና የሚያደርጉት ምንድነው የፍሪጁን ወይም ደግሞ የሚቀመጥን ቦታ የቅዝቃዜ መጠን ምናምን ትክክል ነው ትክክል አይደለም ለማየት ነው የሚመጡት። ገባ? ይሄ ነው ያንኛል። እርጉዙ ስለምንድን ነው የሚታረደው? እዛው ሆዷ ውስጥ ራሱ ሌላ በቃ ማን ነው የሚገዛው መሰለ? ፓኪስታኖቹን ከዛው ከገጠር እንዲገዙ ይደረግና ፓኪስታኖቹ እነሱ ናቸው እንግዲህ ኃላፊነት ያለባቸው። እርጉዝ ይሁን ገና ሴክስ እያደረገም ገዝቶ ሊመጣልህ ይችላል። you don't know what happened። ወይም ደግሞ አፉን ያስሩታል። ደግሞ ለመሰለ ሰው የሌለበት አካባቢ ላይ ነው መጥቶ የሚያርዱት። ከብቱ ገና መኪና ላይ ሆኖ አፉን ያስሩታል። ገብቷል? አፋቸው ሁሉም ታስሯል። አፉ እኮ የታሰረው እንዳይጨው ነው እንጂ ከመቼ ወዲህ ነው ሀገር ቤት አፍ ታስረው በሬ የሚታረደው? እዛ አካባቢ ላይ ከብት ሲያሰቃዩት እኮ ደግሞ ሲገሉት ራሱ አይችሉም። ራሱ ማረድ እኮ ሰዎች አይተሻል? ምን ያካክላሉ እነሱ ራሱ ትንንሽ አፉን የሚያስሩት ታውቃለህ? ገና ገዝተው ሲመጡ አፉን አስሮት ነው የሚመጡት እንዳይጨው ከብት ድምፅ እንዳይሰማ እዛ አካባቢ። ኦኬ አፋቸው ታስሯል። ሳይበላ ሳይጠጣ እንደዛው ይውልና ድምፅ እንዳያወጣ ተብሎ ወይዛው ድብን ብሎ እዛው ያርዱታል። ያሳዝናሉ። አስተዳደር ማይችሉም በጣም ተሰእን እንጃ። ይህን ቪዲዮ ለእንስሳ መብት ተሟጋቾች ራሱ ቢደርሳቸው እኔ ልክ ያለው ለኢትዮጵያም ራሱ የሚመለከተው ኢትዮጵያ ሳይሆን በዚህ ጉዳይ ላይ እንትን የሚለውን ልክ ያለው በጣም ያሳዝናል። አንድ ኮንትራባንድ ነው እኮ እየሰሩ ያሉት እነሱ። ለምን የኢትዮጵያ ሰንጋ እያሉ የሚሸጡት የበረሃ ላይ የዱባይ በረሃ ሰንጋ ነው የሚያመጡት። ለዛውም ፀሐይ ቴምፕሬቸሩ ምኑ ቼክ ያልተደረገ እና ይሄ የኢትዮጵያ ስጋ